እንዴናችሁ ዛሬ ደግሞ ትልቅ ህልም ያለው ሰው ከትላንቱ የራቀ ወደ ነገው የቀረበ ለመሆኑ የሚያሳያቸው 5 ምልክቶችን በዝርዝር አስረዳችኋለሁ። መጀመሪያ ትልቅ ህልም ማለት ምን ማለት ነው? ከሰዎች አይምሮ በላይና ከሰዎች ልምድ በላይ የሆነ በረጅም ጊዜ ሊያሳካው የሚችል በእድሜው ዘመን ሁሉ ሊያሳካው የሚችል ነገር ማለት ነው። ያ ማለት አቀደውት 100% እናሳካዋለን ብሎ 100% የሚያሳኩት ከሆነ ያ እቅድ እንጂ ትልቅ ህልም አይደለም ማለት ነው። ስለዚህ ትልቅ ህልም ያለመ ሰው ከትላንትናው እየራቀ ዛሬ ላይ ሆኖ ነገን እያየና ወደ ነገ እየሄደ የትላንትናውን እየተወለ መሆኑ የሚያሳያቸው ያ ሰው ትልቅ ህልም ያለው ሰውና ለነገ መጓዝ እየፈለገ ያለ ሰው የሚያሳያቸው ምልክቶች ናቸው። ይህም እነዚህ ምልክቶች ማለት ህልም አለው የሚለው ምልክት ሳይሆን ከትላንትናው እየራቀ ወደ ትልቁ ህልሙ እየቀረበ እየተጓዘ ለመሆኑ የሚያሳያቸው 5 ምልክቶች ማለት ነው። የመጀመሪያው ስህተትን እንደ ትምህርት እንጂ እንደ ውድቀት አይቆጥርም። ምን ማለት ነው? ይሄ ይሳሳታል። ህልም ያለው ሰው በሚጓዝበት ሁሉ እያንዳንዱ ነገር በጥንቃቄና በድል አይጓዝም። በጣም ብዙ ስህተቶች ይኖራሉ። እነዛን ስህተቶች ግን በተሳሳተ ቁጥር የገንዘብ ኪሳራ ሊሆን ይችላል፣ የሥራ መበላሸት ሊሆን ይችላል፣ የግንኙነት መበላሸት ሊሆን ይችላል፣ ሰዎች ላይረዱት ይችላሉ። በየትኛውም መንገድ ግን የተሳሳታቸውን ስህተቶች በመቁጠር እነዛ ላይ ግግም ሳይሆን የሚለው ስህተቶችን አይቆጥርም፣ ወደፊት ይጓዛል ማለት ነው። ያ ማለት ባለፈው ዘመን የተሳሳቱ ስህተቶችን በመቁጠር በመጸጸት ራስን በመጥላት ጊዜውን አያባክንም። ትላንትና ተሳስቷል። ትላንትና ከሰዎች ጋር የነበረው ግንኙነት መልካም አልነበረም። ትላንትና ሲጓዝበት የነበረው መልካም አልነበረም። ስለዚህ በዛ ምክንያት አሁን እየሰራ ባለ ሰዓት የሚሳሳቱ ስህተቶች አይቆጥራቸውም። በየስህተቶቹ ምንድነው የተሳሳቱ ምን አድርጌ በሆነ ነበር ላልሳሳት የሚችለው እያለ ስህተቶቹን ከመቁጠር ስህተቶቹን ለማሻሻልና ለዛኛው ለትልቁ ህልሙ ሊያሳካው ለሚዘጋጅበት ትልቁ ህልሙ ጉዞ መጀመሩን ምልክት ነው ማለት ነው። ሁለተኛው የሰዎችን አሉታዊ አስተያየት ማለት ነው በዘዴ ያልፋቸዋል። ሰዎች በህይወት ጉዟቸው ውስጥ የሚያጋጥሙን አሉታዊ ተጽዕኖዎች ወይም የሰዎች ትችት ምንም ቢሆን አይሰብረውም። የፈለገው ሰው እንደማይችል ቢነግሩት ኦኬ ስችል የዛን ጊዜ ታዩኛላችሁ፣ እንደማያውቅ ቢነግሩት ኦኬ ሳቅ የዛን ጊዜ ታዩኛላችሁ። ስለዚህ በዛሬ ላይ ትላንት በሚያረጋው ነገር ሲከራከር አይውልም፣ ነገ በሚደርስበት ነገር ሲከራከር አይውልም፣ ትላንት ባደረገው ነገርም እየተከራከረ አይውልም። ምን ያረጋን ማለት ነው? እያንዳንዱን አሉታዊ ትችቶች ከቤተሰብ ሊመጣ ይችላል፣ ከጓደኛ ሊመጣ ይችላል፣ ከልጅ ሊመጣ ይችላል፣ ከባል ወይም ከሚስት ሊመጣ ይችላል፣ ወይም ደግሞ ከጎረቤት ሊመጣ ይችላል፣ ወይም ከስራ ቦታ ሊመጣ ይችላል። እንዴ እስካሁን ያክል ተጉዘህ ምንም አላደረክም እኮ የሚባል ትችት ሊመጣ ይችላል። እያንዳንዱን ትችት ግን በዘዴ ያልፈዋል እንጂ እዛው እየተከራከረ ጊዜውን አያባክንም ማለት ነው። ሌላው ደግሞ ይቅርታ እና መተው ሌትስ ጎ። በቃ የፈለገው ነገር ስህተት ቢኖር እንኳን ምንም ማድረግ አይችልም። የበደሉ ሰዎች ይኖራሉ፣ እነዛን ሰዎች ይቅርታ ይላል። እሱ ያጠፋው ጥፋት ካለ ኦኬ ይቅርታ ይላል። ስለዚህ ያለፈ ታሪክ ከባድ ሸክም እንዳይሆን በሰዎች ላይ ወይም በራሳቸው ላይ የነበረው ቁጣ፣ ጥላቻ በይቅርታ አርቆ ይተዋል ማለት ነው። ይቅርታ ማለት ይችላልብላችኋል ጊዜ ይቅርታ ማለት መርሳት ሳይሆን ለወደፊት ህልማቸው የሚሆን ጉልበትና ጊዜ እንዳይባክን ማድረግ ነው። የቆየን ቁስል ተሸክሞ መራመድ እንደማይቻል ስለሚያውቅ ነገን ለመገንባት ዛሬ ላይ ነፃ ያደርጋል። ስለዚህ ይቅር ማለት ያለበትን ሁኔታ ካለ እነዛን ይቅር ይላል። ስለዚህ ለነገው ሲል ዛሬ ሁኔታዎችን እንትን አይላቸውም። ሶስተኛው ደግሞ ጊዜዎችን በአግባቡ እያንዳንዱ ጊዜዎች ያሉትን ጊዜዎች በአግባቡ እና በአሁኑና በነገው ላይ ብቻ ያውላል። ይሄ ትልቁ የሁላችንም ችግር ነው። ጊዜያችንን የምንጠቀመው ነገ ውጤት በማያመጣ ጉዳይ ነው። ከጠዋት እስከ ማታ የምንጠቀማቸው ጊዜዎች ነገ ላይ ለማይጠቅመን ነገር ላይ ነው ጊዜያችን የምናባክነው። ይሄ እንደ አጠቃላይ እንዳገር የሆነ ነገር ነው። ምንም ነገ በማይጠቅመን ሁኔታ ላይ በጣም በረጅም ጊዜ እናባክናለን ማለት ነው። ስለዚህ ለነገ የምንጠቀመውን እና ነገ ሊጠቅመን የሚችለውን ጊዜ
ዛሬ ላይ በትክክል እንጠቀም፣ እውቀት እንገበይበታለን፣ ልምድ ስኪል ዲቨሎፕ እናደርግበታለን፣ ኮኔክሽን እንፈጥርበታለን፣ የተለያዩ ልምዶችን እናካብትበታለን። ስለዚህ ጊዜያችንን በአግባቡ መጠቀም። ስለዚህ አንድ ሰው በ24 ሰዓት ውስጥ ያለችውን ጊዜ ከፋፍሎ በስርዓት እየተጠቀመባት ከሆነ ኦልሬዲ ከትላንትናው እየራቀ ለነገው እየቀረበ መሆኑን ምልክት ይሆናል ማለት ነው። ሌላኛው የማያቋርጥ የውስጥ ፍላጎት ግሮዝ ማይንድ ሴት በእያንዳንዱ ቀን ለነገ የተሻለ እውቀት የተሻለ ልምድ ለመገብየት የማያቋርጥ የአይምሮ እድገት ይኖረዋል። ያ ማለት ማለት ነው ትልቅ ህልም ያለው ትናንትና የነበረው ማንነት ለዛሬው ህልውና በቂ እንዳልሆነ ይረዳል። ስለዚህ አዳዲስ ክህሎቶችን ለመማር አስተሳሰብን ለማዘመን እና ለማደግ ሁል ጊዜ ዝግጁ ነው። ያለፈው ማንነቱ የዛሬ ስኬትን የሚገድበው ሳይሆን መነሻ ብቻ እንደሆነ ያውቃል። ያለፈ ማንነቱ የዛሬውን ስኬት የሚገድበው ሳይሆን መነሻ ብቻ እንደሆነ ያውቃል። እናንተ እነዚህ 5 ምልክቶች ታይቶባችሁ ከሆነ በትክክል ለነገ የተጓዛችሁ መሆኑን እርግጠኛ ትሆናላችሁ። ስህተትን እንደ ትምህርት እንጂ እንደ ውድቀት አይቆጥርም። የሰዎችን አስተያየት እና አሉታዊ ትችት በዘዴ ማለፍ ይችላል። ይቅርታንና መተው ሌትስ ጎ ይለማመዳል። ሌላኛው ጊዜዎችን በአግባቡ እና በነገው ላይ ብቻ ያውላል። 5ኛው የማያቋርጥ የለውጥ ፍላጎት ግሮዝ ማይንድ ሴት ዲቨሎፕ ያደርጋል። አንድ እውነት ልንገራችሁ፣ ምንም ቢሆን አሁን በኔ በገባይ ልክ ምንድነው ትላንትናችን በድህነት ያሳለፍን ሰዎች፣ በመከራ ያሳለፍን ሰዎች ነገን የተሻለ ለማድረግና ለልጆችን የተሻለ ለማድረግ መክፈል ያለብንን ዋጋ እንከፍላለን። ምክንያቱም ትላንት ያለፍንበትን መንገድ እኔ ያለፍኩበትን መንገድ ማንም አያውቅም። የትጋር እንደወደቁ የትጋር እንደተጋጋጡ ለምን እንደዛ እንደተጋጋጥኩኝ እኔ ነኝ የማውቀው። ስለዚህ አሁን አብዛኞቹ ወጣቶች እኔ ዝም ብዬ ሳይ ሁሉም ማለቴ አይደለም፣ አብዛኞቹ ወጣቶች የዩኒቨርሲቲ ዲግሪ ተመርቀዋል፣ ግን ስራ ለመፈለግ ብቻ ነው የምንለው። ግን በየቀኑ የመንግስት ስራም እየፈለግን ራሳችን ላይ ምን ዲቨሎፕ እያደረግን ነው? ምን ጊዜያችንን በምን ላይ እየዋልን ነው? በእርግጠኝነት ትላንትና በዋልንበት መንገድ እየዋልን ነገን የተሻለ ነገር እየተመኘን ከሆነ ምንም አይሆንም እሱ ምንም ቢሆን ማለት ነው። ስለዚህ በትላንትናን ባሳለፍበት መንገድ ዛሬ እየዋልን ነገን ከዛሬ የተሻለ ይሆናል ብሎ መገመት ከሞኝነት ውጭ ሌላ ሊሆን አይችልም ማለት ነው። ስለዚህ ነገን የተሻለ ለማድረግ መከፈል ያለበት ዋጋ እስከምን ድረስ ነው ከተባለ ጊዜያችንን፣ ገንዘባችንን፣ ጉልበታችንን ዛሬ ላይ ነገ መሆን ከሚገባው ላይ መዋል አለብን ማለት ነው። ስለዚህ እንደዚህ ስናረግ ያሉን ጊዜን ሊያባክኑ የሚችሉ ባህላዊና ዘመናዊ የኛ አኗኗር ዘዴዎችን በትክክለኛው መንገድ በመጠቀም ጊዜያችንን በአግባቡ በመጠቀም የተሻለ ነገር ለመገንባት መከፈል ያለበትን ዋጋ ለመክፈል ዝግጁ መሆን ይገባናል ማለት ነው። ኃይሉ እባላለሁ። ወዳችኋለሁ። ታንክ ዩ